ከትላንት በስቲያ ጀምሮ በማህበራዊ ሚዲያ ላይ መነጋገሪያ የነበረው የቁንጅና ተወዳዳሪዋ የሩታ ይርጋለም ታላቅ እህት የሆነችው ቅዱሳን ይርጋለም ታግታ 2 ሚሊዮን ብር ከተጠየቀባትና ህይወቷ በአሰቃቂ ሁኔታ ከተነጠቀች በኋላ ነገረ ጉዳዩ በብዙዎች ዘንድ መነጋገሪያ ሆኖ ውሎ አድሯል። ጉዳዩን ከባድ ያደረገው ደግሞ ቅዱሳን እጅግ በምትወዳት ጓደኛዋ በሴራና በቅናት ምክንያት ታስቦ ታቅዶ ከቤት ተጠርታ የመገደሏ ጉዳይ ነው። ይህ ዜና ለቤተሰቧ እጅግ መሪር ዜና ሆኖ አልፏል። ለሰሚም አጃይብ ያሰኘ ያስደነገጠ እንደምን ያለ ወዳጅነት ነው ያስባለ ጉዳይ ሆኗል። ሰላም የምንወዳቸውና የምናከብራችሁ የጊዜ ሚዲያ ቤተሰቦች እንዴት አላችሁ? በያላችሁበት የዓለም ጫፍ በያላችሁበት የሀገር ጥግ ሁሉ ሰላም፣ ፍቅር፣ ጤና ትሆኑ ዘንድ ዘወትር ምኞታችን ነው። ኤልያስ ደግነት ነኝ። የምትከታተሉት ጊዜ ሚዲያ ነው። በዛሬው መሰናዷችን ከዚህ ርዕሰ ጉዳይ ጋር ተያይዞም ይህችን ምስኪንና ብርቱ ሰው እነማን ለምን ገደሏት? እንዴትና በምን ምክንያት ከቤት ጠርተው ወሰዷት? ወደ የትስ ነው ይዘዋት የሄዱት? ከዛስ ምንና እንዴት አድርገው ነው ህይወቷን የነጠቋት? በመጨረሻስ እንዴት ግለሰቦቹ ማንነታቸው ሊታወቅ ቻለ? ከታወቀስ በኋላ እንዴት ሊያዙ ቻሉ? የሚሉና ሌሎች ጉዳዮችን በተመለከተ አብራችሁን ከቆያችሁ በዝርዝር የምንነግራቸው ጉዳይ ይሆናል። ይህ መሰናዶ አንዳንድ ጊዜ አንዳንድ ወዳጅነትን በብዙ መልኩ እንድንመረምርና እንድናይ የሚያደርጉ የሚያነቁ ስለሆኑ ይህንን ፕሮግራም ሁሉ ሰው ሊሰማው ይገባል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ስለምትቆዩ እናመሰግናለን። ታዲያም የዛሬው የመረጃ ሰዓታችንን አጋር የሆነን ቴምር ፕሮፐርቲስ ነው። ቴምር ፕሮፐርቲስ መሀል ከተማ አዲሱ ቤተ መንግስት ጫካ ፕሮጀክት አካባቢ ለኑሮ ምቹና ተስማሚ የሆኑ አፓርታማ ቤቶችን ከስቱዲዮ እስከ ባለ 3 መኝታ ቤት ድረስ ገንብቼ እናንተን እየጠበቅኩ ነው። ቤት መግዛት ስታቅዱ ቴምር ፕሮፐርቲስን ሳትጎበኙ አትግዙ ይለናል። ቴምር ፕሮፐርቲስ የዛሬ የመረጃ ሰዓታችን አጋር ነው። ጠዋት ከእንቅልፎ ሲነቁ ድንቅ የአዋፋት ዝማሬ የሚሰሙበትና ጤናማ አየር የተነፈሱ በሚኖሩበት አዲሱ ቤተ መንግስት ጫካ ፕሮጀክት አቅራቢያ አፓርትመንት ቤቶችን በልዩ አከፋፈል ለሽያጭ አቅርበናል። በአንዴ ለምትከፍሉ ስቱዲዮ 2.7 ሚሊዮን ብር፣ ባለ 1 መኝታ 4.8፣ ባለ 2 መኝታ 7.3 ሚሊዮን ብር እንዲሁም ባለ 3 መኝታ 9.7 ሚሊዮን ብር ብቻ። በአንዴ መክፈል ለማትችሉ ሁለት የክፍያ አማራጮችን ይዘን ቀርበናል። 20% ቅድመ ክፍያ በመክፈል ቀሪውን ያለ ወለድና ያለ ዋጋ ጭማሪ መክፈል ይችላሉ። ሁለተኛው 40% ቅድመ ክፍያ ከፍለው 60% ቤቱን ሲረከቡ መክፈል ይችላሉ። በተጨማሪም ለቢሮና ለንግድ የሚሆኑ የንግድ ሱቆችን ሳር ቤት፣ ቡልጋሪያና ፒያሳ ለሽያጭ አቅርበናል። ውጭ ሀገር ለምትኖሩ ደንበኞች ወኪል ሳያስፈልጎት ውሎን በዲኤችኤል ያሉበት ድረስ እንልካለን። ለበለጠ መረጃ በ0991 81 12 91 ሃሎ ይበሉን። ቴምር ፕሮፐርቲስ የህልሞ ማረፊያ። የ26 ሚስ ወርልድ ኢትዮጵያ ተወዳዳሪ የሆነችው የሩታ ይርጋለም ታላቅ እህት ቅዱሳን ይርጋለም በተፈጸመባት እጅግ አሰቃቂ የእገታና የግድያ ወንጀል ህይወቷ ማለፉ የመላውን ህዝብ ልብ በብዙ የሰበረ ክስተት ሆኗል። ከትላንት በስቲያ ጀምሮ ድንገት ከቤት ተጠርታ ከተሰወረች በኋላ 2 ሚሊዮን ብር አካባቢ የተጠየቀባት የቁንጅና ውድድር ተወዳዳሪዋ የሚስ ወርልድ ኢትዮጵያ ሩታ ይርጋለም ታላቅ እህት ጉዳይ የብዙዎችን ልብ የሰበረና ሰው እንዴት እንደዚህ አድርጎ ሊጨክን ይችላል የሚያሰኙ ብዙ ነገሮች ተስተውሎበታል። ሀገር ሰላም ብላ በግላዊም በሀገራዊም ጉዳዮች ላይ ስራ ላይ የነበረችውም ታናሽ እህት ሩታ ይርጋለም እንዲህ ያለው ከባድ የልብ ስብራት ሲገጥማት ከነበረችበት ቦታ ደምን ባያነባይ ስትከንፍ ብትመለስም እህቷን በሕይወት ልታገኛት ግን አልቻለችም። በብዙ መልኩ እንደ እህትም እንደ ጓደኛም ሆነው ለሚመካከሩ ብዙ ለሚያቅዱ እህትማማቾች የዜና ምን ማለት እንደሆነ ለመረዳት ያን ያህል ከባድ አይሆንም። ታናሽ እህት ሩታ ይርጋለም ከትላንት በስቲያ ታላቅ እህቷን ከቀበረች በኋላ በግል የማህበራዊ የትስስር ገጿ ላይ የእህቷን የምርቃት ፎቶ ለጥፋ ለህዝብ ያስተላለፈችው እግዚአብሔር የወደደውን አደረገ፣ ከጠላቴ እኔ እጠነቀቃለሁ፣ ከወዳጄ አንተ ጠብቀኝ የሚል መልእክት በብዙ መልኩ አነጋጋሪና ብዙዎች የሆነውን ነገር ለማወቅ ትልቅ ጉጉት እንዲፈጠርባቸው ያደረገ ጉዳይ ነበር። እነሆ ታዲያ ዛሬ ደግሞ ውሎ ሲያድር ፖሊስ ያችን ምስኪን ነፍስ የነጠቁ ግለሰቦችን በተመለከተ ፍንጭ መስጠቱን መረጃዎች ያመላክቱ ይዘዋል። ቅዱሳን ይርጋለም አሰቃቂ የግድያ ሴራና የፖሊስ የምርመራ ውጤት ቀድሞ ታናሽ እህት ሩታ እንዳለችው ማነው ወዳጅ ማነው የኔ የሚባል ሰው የሚሉ ጥያቄዎችን እንድናነሳ ያስገደደ ጉዳይ ሆኗል። ለመሆኑ የተፈጠረው ነገር ምንድነው? የሆነውስ ነገር ምንድነው? የሆነው ነገር እንዲህ ነው። በሞዴሊንግ ዓለም
ይርጋለም ጥራግራ በብዙ ድካምና ልፋት ሰርታ ስኬትን ለማስመዝገብ በምትተጋው ቅዱሳን ይርጋለምና ከትምህርት ቤት ጀምሮ በቅርብ የምታውቃት ጓደኛዋ በቅድስት ሙሉቀን መካከል የጠነከረ ወዳጅነት ነበረ። ሁሉ ሰው በትምህርት ቤት ህይወቱ ወዳጅ ያፈራል። ብዙ ጊዜ እንዲህ ያለው ወዳጅነት ትምህርት ሲያበቃ ያበቃም፣ አብሮ እስከ ህይወት ዘመን ድረስ ይቀጥላል። አብዛኛው ሰው አለኝ የሚለው ወዳጁ ከትምህርት ቤት ያፈራው ወዳጅነት ነው። አንዳንዴም ቤተሰብነት ይፈጠራል። በቅዱሳን ይርጋለምና ዛሬ አስብታ ባረደቻት ቅድስት ሙሉቀን መካከልም እንዲህ ያለ ወዳጅነት ነበር የነበራቸው። ይህ ዓመታትን የተሻገረ ወዳጅነት ግን አንዳቸውን ለማረድ ቢላ ሲስሉ የከረሙበት፣ ሌላኛቸው ደግሞ ከፊት ለፊት የሚታየን ወዳጅነት ብቻ አምነው ሳያውቁት ለመታረድ እየሰቡ የከረሙበት፣ ከጀርባው ግን ምቀኝነትና አደገኛ ሴራ ሸሽጎ የነበረ የበሬ ካራጁ ወዳጅነት ሆኖ ነበር የሰነበተው። ወዲህ ቅዱሳን ምንም አታቅም፣ ወዲያ ቅድስት ደግሞ ቢላ ስትስል ከርማለች። ይህ በእንዲህ እንዳለ ሸላቾቿ ታራጇ ቅዱሳን በቃ ሰብታለች፣ መታረጃ ጊዜዋ አሁን ነው ብለው ሲያስቡ ቀኑን ቆረጡላት፣ ሰዓቱንም ለዩላትና ደውለው ሊጠሯት ነገራቸውን ሁሉ ጨራርሰው ተዘገጃጁ። አርብ ዕለት ሐምሌ 17 ቀን 2018 ዓመተ ምህረት ለቀናት ጠፍታ የከረመችውና የወዳጇን መታረጃ ቢላ ስትስል የከረመችው ቅድስት ሙሉቀን ላለፉት ጥቂት ጊዜያት ያልተገናኛቻትን ቅዱሳን ጋር ትደውልና ሰላምታ ተለዋውጠው ምነው ጠፋሽ ተጠፋፋን እኮ ከተባባሉ በኋላ አዲስ ኮንዶሚኒየም ተከራይቻለሁ፣ መተሽ ቤቴን እይልኝ፣ ደግሞም የማገናኝሽ አዲስ ሰውና አዲስ የስራ ዕድል አለ ትላታለች። ቅዱሳንን የደስታና የጽኑ ወዳጅነት በሚመስልና ደግሞ መጠፋፋታቸውን ለማስቀረት በሚመስል መንፈስ ጥሪ አቀረበችላት። ቅዱሳንም ወዳጇ እንዲህ በክብር ጠርታታለችና የቀጠሮ ሰዓቷን ላለማርፈድ በጊዜ ዝግጅቶቿን አጠናቃ ከቤት ተነሳች። በጓደኛዋ ላይ አንዳችም ክፋት ሳትጠረጥር ሜክሲኮ አካባቢ ተገናኝተው አብረው ወደ ኮየ ፈጬ ኮንዶሚኒየም አመሩ። በጉዟቸው መካከል ብዙ አወጉ፣ ብዙ አወሩ፣ ብዙ ተጫወቱ። ከደቂቃዎች በኋላ ምን ሊፈጠር እንደሚችል የሚያውቁት ወዳጅ ተብዬዋ ክፉ ሰውና ከአርያም ያለው ፈጣሪ ብቻ ናቸው። ምስኪኗ ቅዱሳን ግን ሕይወቷን ለአንዴና ለመጨረሻ ጊዜ ወደሚነጥቃት ወጥመድ ሰተት ብላ እየገባች እየሄደች እንደሆነ ግን በጭራሽ እንዲችም ብላ አልገመተችምም አልጠረጠረችምም ነበር። እርግጥ ነው ሰውነችና ምናልባት ልቧ ላይ አንዳች ቀፋፊ ነገር ተሰምቷት ሊሆን ይችል ይሆናል። ማን ያውቃል? ደብሯትም የሆነ የሚቀፍ የሚያስጠላ ስሜትም ተሰምቷትም አንዳች ነገርም ሸቷትም ሊሆን ይችል ይሆናል። ምናልባት ተርፋ ቢሆን ኖሮ እንደዚህ ተሰምቶኝ ነበረ ተረፍኩኝ ብላ ልትናገር የምትችልበት አጋጣሚ ይኖር ነበር ይሆናል። ያም ቢሆን ግን በሕይወት የለችምና እንደዛ አይነት ስሜቷን ሳንሰማ አለፈች። የምትሄደው የወዳጇ ቤት ነውና ዝም ብላ አብራቸው ጉዟን አቅናች። መቼም አይደረስ የለ ኮየ ፈጬ በሚገኘው አዲስ ኮንዶሚኒየም ደጃፍ ደርሰው ወደ ቤት ገቡ። ቅዱሳን የወዳጇን አዲስ የኪራይ ቤት ልትመለከት ልትመርቅ በእንግድነት ተጠርታለችና ግቢ ቁጭ በይ ተብላ ምሳ ቀርቦ ቡና ተፈልቶ ተጨዋውተው ስለ አዲሱን ቢዝነስ አውርተው በሰላም ወደ ቤቷ እንደምትመለስ ነበር የጠበቀችው። ግን የሆነው እንዲህ አልነበረም። ያልጠበቀችው ያላሰበችው ነገር ነበር የገጠማት። እንደገቡ ቤት ውስጥ ቀድሞ ተደብቆ ይኖር የነበረው የቅድስት ፍቅረኛ ደሳለኝ የተባለ ወጠምሻ ሰው ቅዱሳን ድምፅ አጡታ እንኳን እንዳትጮህ አፍኖ በማሰር እገታ ይሉት ነገር መፈጸም ጀመረ። እንዴት አድርጋ ግን ያች ጓደኛዋ እንዲህ ያስጨነቀቻት ችላ አይኗን አየቻት የሚለው ጥያቄ የብዙዎቻችን ነው። ቀጥለው ሰዓትም ሳያጠፉ ወዲያውኑ ለሟች ቤተሰቦች በመደወል እንደ ቀልድ 2 ሚሊዮን ብር ካላመጣችሁ አይኗን አታያትም ብለው መደወል ጀመሩ። መቼም አቅም ቢፈቅድም ባይፈቅድም 2 ሚሊዮን ብር ከሰው ልጅ ሊያውም ደግሞ ከወለዷት ልጅ አይበልጥምና ቤተሰብ የተባለውን ሁሉ ለማድረግ ይጥር ጀምሯል። በጭንቀትና በድንጋጤ ተሞልቶ የገንዘብ ድርድርና ዝግጅት ማድረግ በጀመሩበት ሰዓታት ወዲያው በኮዬ የመሸጉ አጋቾች ልብ ውስጥ ግን ሌላ ቀድመው ያላሰቡት አንዳች ነገር ልባቸው ውስጥ ይመላለስ ይዟል። ቅዱሳን በቅርብ የምታውቃቸው በመሆኑና ከቤትም የወጣቸው እርሷን ብላ እንደሆነ ስለሚታወቅ ምናልባትም በሕይወት ከዚህ ቤት ብትወጣ የፈጸሙትን ሚስጥር አሳልፋ እንደምትሰጥባቸውና እንደምታስይዛቸው የገባቸው ዘግይተው ነበረ። ታዲያ መፍትሄው ምንድነው ብለው ከመከሩና ከዘከሩ በኋላ መፍትሄ ነው ብለው ያሰቡትን ነገር ሊፈጽሙ እነሆ ተስማሙ። ነገሩ ሊሆን ደግሞ
ግድ ሆነ። በዚህ መሰረት ፍርሃትና ጭካኔ በተሞላበት ውሳኔ በዚያው ዕለት አርብ ማለት ነው የቅዱሳንን ሕይወት በአሰቃቂ ሁኔታ ሊያጠፉት ወሰኑ። አጠፏት። ያቺ ወዳጅ የተባለች የትምህርት ቤት አጋሯ ይህችን ምስኪን ፍጡር አምና ተከትላ የሄደችውን ሰው ለአንዴና ለመጨረሻ ጊዜ ይህችን ምድር ተሰናበተቻት። እነርሱም የልብ ጭካኔያቸውን በብርቱ ክንዳቸው አሳዩ። ምስኪኗ ቅዱሳንም የመጨረሻ ስቅታዋን ስቅ ብላ ህልሟን ትታ ሁሉን ትታ ጨርቄንም ማቄንም ሳትል የዚህችን ምድር ኑሮ በግዷ እንድትተው ተደረገችና አለፈች። አሁን ዛሬን አለን ብለው ያሰቡት የነገ ሟች ተረኞቹ ግን ዘላለም ይኖሩ ይመስል ድርጊታቸውን ከሰው ሸሽጎ ለማኖር ማቀድ ጀመሩ። እናም አስክሬኗን ማንም እንዳያገኘው በማሰብ እዚያው አካባቢ በተከራዩበት ሌላ ተጨማሪ ኮንዶሚኒየም ቤት ውስጥ ደብቁት። ሆኖም ግን እነዚህ ጨካኝ ሰዎች የፈጸሙት ግፍ በጨለማ ሊቀበር ያልቻለ እውነት ቀድሞ ትጮህበት የነበረ ክስተት ሆኖ ሳይውል ሳያድር እነሆኝ ሁሉ ነገር በበነጋታው ፍርጥርጡ ወጣ። ሆኖም እነዚህ ጨካኝ ሰዎች የፈጸሙት ግፍ በጨለማ ሊቀበር ያልቻለ እውነት ቀድሞ ትጮህበት የነበረ ክስተት ሆኖ ሳይውል ሳያድር እነሆኝ ሁሉ ነገር በበነጋታው ፍርጥርጡ ወጣና ለአደባባይ በቃ። ታዲያም በዚህ መሰረት የፖሊስ አባላትም ባደረጉት እጅግ ፈጣንና የተቀናጀ ክትትልና ምርመራ እነዚህ ሰዎች እጃቸው ላይ ካቴና ሊገባ ቻለ። ዋነኛዋ ተጠርጣሪ ቅድስት ሙሉቀን በአዲስ አበባ ጎተራ አካባቢ ምንም እንዳልተፈጠረ ምንም እንዳላደረገች ሁሉ ሀሳቧን ጥላ ሳለች በፖሊስ ቁጥጥር ስር ልትውል ቻለች። ሌላኛው ወጠምሻ ተባባሪዋ ደግሞ ደሳለኝ የተባለ ጨካኝ ሰው ደግሞ ሁኔታዎች ሲከፉበትና ነገሮች አላምር ሲሉት ከአካል እስር ለማምለጥ ሙከራ በማድረግ መካከል ሳለ በአዳማ ከተማ ተደብቆ ካለበት ቦታ በፖሊስ ቁጥጥር ስር ሊውል ቻለ። በአጠቃላይ ከወንጀሉ ጋር በተያያዘ 8 ሰዎች በቁጥጥር ስር የዋሉ ሲሆን ዋና ዋናዎቹ ተጠርጣሪዎች ወንጀሉን መፈጸማቸውን አምነው ድርጊቱን እንዴት እንደፈጸሙት በቦታው ተገኝተው ለፖሊስ ማሳየታቸውም ታውቋል። ቤተሰብም ቢሆን ወልጄ ከብጄ አሳድጌ ደግሞም ልጆቼን ወልደው ከብደው አያቸዋለሁ ብሎ ያስባል እንጂ አንድም ቀን እንዲህ ያለ መሪር ሐዘን ይገጥመኛል ብሎ አይጠብቅምና በገጠመው ነገር መሪር ሐዘን ውስጥ ገብቷል። ሞት ለማናችንም የማይቀር እጣ ፈንታ ቢሆንም ሰው ሁሉ እድል ተርታው እጣ ፈንታው ሲደርስ የተፈጥሮ ሞቱን ይሞታል እንጂ ማን እንዲህ ያለ ነገር ደርሶብኝ ልጄን እህቴን አጣለሁ ብሎ ያስባል? ማንም አያስብም። እንዲህ ያለው ነገር ሲከሰት ቤተሰብ 2-3 ነው የሚሞተው። ትዝታው፣ ቁጭቱ፣ ንዴቱ፣ ብግነቱ፣ መንገብገቡ፣ መጸጸቱ ሁሉ አይለቀውም። የለቀቀው ቢመስልም መቼም እንዲህ ያለው አሟሟት ከልብ አይወጣም። በተለይ ለወለደ በብዙ መከራና በብዙ ችግር ጠብር ግፍ ብሎ ላሳደገ ወላጅ ይህ የዘመን ህመም ነው። ይህ አሰቃቂ ድርጊት መላውን ማህበረሰብ ያስቆጣና ያሳዘነ ሲሆን እህቷ ሩታ ይርጋለምም በልብ ስብራት ሆና እግዚአብሔር የወደደውን አደረገ፣ ከጠላቴ እጠነቀቃለሁ፣ ከወዳጄ አንተ ጠብቀኝ በማለት ያሰፈረችው መልእክትም የዚህን አሳዛኝ ሁኔታ ጥልቀትና በተለይም ደግሞ በገዛ ጓደኛ የመከዳትን ስሜት ያሳየችበት ጉዳይ ሆኗል። እነዛ በክፉ ልባቸው አምናቸው እሺ ብላ ያሉበት ድረስ ተከትላ የሄደችን ግለሰብ በጭካኔ የገደሉ ግለሰቦች የታሰሩት በአካልም በአእምሮም ነው። ምናልባትም እስር ቤት ገብተው ከፀሐይ ከውርጩ ተከልለው ከዓለም ተደብቀው ይኖሩና እድሜያቸው ሲደርስ ሊፈቱ ይችሉ ይሆናል። የአእምሮ ሰላማቸውን የአእምሮ ስርዓታቸው ግን እስከ መቼም ሊፈታ የማይችል ነው። ምናልባትም ነገራቸውን ከአምላካቸው ጋር አስታርቀው በንስሐና በጸሎት ካልተመለሱ በስተቀር ከአካላዊው እስር የበለጠ በልብ መታሰር የአእምሮ እስረኛ መሆን ግን መቼም የማያመልጡት የማይሸሹት ጉዳይ ነው። እንቅልፍ ላይኖራቸው ይችል ይሆናል። ሟቿን ነፍሷን በአጸደ ገነት ያኖር ዘንድ ምኞታችን ነው። ቤተሰቦቿንም ዘመዶቿንም አዝማዶቿንም ጓደኞቿንም እህት ወንድሞቿንም በሙሉ ግን ፈጣሪ ብርታትና መጽናናት ይሰጥ ዘንድ የሀዘን መጨረሻ ያደርግላቸው ዘንድ ተመኘን። እናንተም ውድ የጊዜ ሚዲያ ቤተሰቦች አብራችሁን ስለቆያችሁ እጅግ በጣም ከልብ አድርገን እናመሰግናለን። እዚህ መሰናዶ ላይ ያላችሁን ሀሳብ አስተያየት በሀሳብ መስጫ ሳጥን ላይ አስፍሩልን። የዛሬው የመረጃ ሰዓታችን አጋር የሆነን ቴምር ፕሮፐርቲስ እጅግ በጣም ከልብ አድርገን እናመሰግናለን። ቴምር ፕሮፐርቲስ ለመኖሪያ ምቹና ተስማሚ በሆነው በመሀል አዲስ አበባ መገናኛ አካባቢ በአዲሱ ቤተ መንግስት በጫካው ፕሮጀክት አካባቢ ለኑሮ ምቹና እጅግ ተስማሚ የሆኑ አፓርታማ ቤቶችን አዘጋጅተን እናንተን እየጠበቅን ነው እያለ ይገኛል። ከስቱዲዮ ጀምሮ እስከ ባለ 3 መኝታ ድረስ እጅግ ዘመናዊና ጥራት ደረጃቸውን የጠበቁ መኖሪያ ቤቶችን አዘጋጅቶ እየጠበቁ ነው። ቤት መግዛት ሲያስቡ ቴምርን ሳይጎበኙ እንዳይወስኑ ይላል
ቴምር ፕሮፐርቲስ የዛሬ የመረጃ ሰዓት አጋራችን ነበር። ጠዋት ከእንቅልፎ ሲነቁ ድንቅ የአዕዋፋት ዝማሬ የሚሰሙበትና ጤናማ አየር የተነፈሱ በሚኖሩበት አዲሱ ቤተ መንግስት ጫካ ፕሮጀክት አቅራቢያ አፓርትመንት ቤቶችን በልዩ አከፋፈል ለሽያጭ አቅርበናል። ባንዴ ለምትከፍሉ ስቱዲዮ 2.7 ሚሊዮን ብር፣ ባለ 1 መኝታ 4.8፣ ባለ 2 መኝታ 7.3 ሚሊዮን ብር እንዲሁም ባለ 3 መኝታ 9.7 ሚሊዮን ብር ብቻ። ባንዴ መክፈል ለማትችሉ ሁለት የክፍያ አማራጮችን ይዘን ቀርበናል። 20% ቅድመ ክፍያ በመክፈል ቀሪውን ያለ ወለድና ያለ ዋጋ ጭማሪ መክፈል ይችላሉ። ሁለተኛው 40% ቅድመ ክፍያ ከፍለው 60% ቤቱን ሲረከቡ መክፈል ይችላሉ። በተጨማሪም ለቢሮና ለንግድ የሚሆኑ የንግድ ሱቆችን ሳር ቤት፣ ቡልጋሪያና ፒያሳ ለሽያጭ አቅርበናል። ውጭ ሀገር ለምትኖሩ ደንበኞች ወኪል ሳያስፈልጎት ውሎን በዲኤችኤል ያሉበት ድረስ እንልካለን። ለበለጠ መረጃ በ0991 81 12 91 ሃሎ ይበሉን። ቴምር ፕሮፐርቲስ የህልሞ ማረፊያ።